ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭ ግሬስ ነው። ዴቭ ግሬዝን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ ነው የምላችሁ። ውድ ቤተሰቦቼ እንግዲህ ከደቂቃዎች በፊት የተለቀቀ ቪዲዮ አለ። ቪዲዮ ምን ይመስላል? እስቲ ትንሽ እንዲና ተመልሼ እመጣለሁ። አብራችሁን ቆዩ። ውድ ቤተሰቦቼ ቪዲዮ እንዳያችሁት እንግዲህ ዛሬ ሩታዬ ሄርሜላና ዳኒን ቀጥራቸው ነበረ። ከዚህ በፊት በሚደረገው ነገሮች በሚከሰቱት ነገሮች በጠቅላላ እሷ ጥፋተኛ እንደሆነች እሷ ነገሮች ውስጥ እንዳለች እሷ እንደዚህ አይነት ነገር እንደምትፈጽም ምናምን እያሉ ስሟን ሲያጠፏት ነበር እና ያንን ስሟን ለማጥራት እንግዲህ አብርሽ ለእኔ እንደዚህ አይነት መልእክት ጽፎልኛል እንደዚህም እያለኝ ነው። ስለዚህ ይህንን ነገር እዩ፣ እኔ ይህንን ማሳያችሁ እንድታምኑኝ ምናምን ብዬ ሳይሆን በቃ አብርሃምን እኔ ትቼዋለሁ፣ እሱ ግን ሊተወኝ አልቻለም። ነገሮች ሁሉ ሲበላሹ የኔ ስም ነው የሚያነሳው፣ የኔ ስም ነው የሚያጠፋው። እናንተም ልታምኑኝ አልቻላችሁም። ስለዚህ ይሄን ነገር ላሳያችሁና ካመናችሁኝ አመናችሁኝ፣ ካላመናችሁኝ ግን ከዚህ በኋላ እኔ አብርሽ በሚያደርገው ነገር ከደሙ ንጹሕ ነኝ ብላቸው ነበረ። ግን ሄርሜላም ሆነ ዳኒም ሆነ ምንም ማለት የሆነ ሁልጊዜም አቋም የላቸውም፣ ስርዓትም የላቸውም፣ ልክም የላቸውም፣ አቋምም የላቸውም። ምን እንደሚያደርጉ እንኳን ግራ የገባቸው ሰዎች ናቸው በመጀመሪያ ደረጃ ማለት ነው። ምክንያቱም አንዳንዴ የምንሄድበት መንገድ ልክ አለመሆኑን ስናቅ ለምን ቼክ አናደርግም ነው። አሁን ሩታ በቃ ስሜን እያጠፋችሁ ነው። ስሜን በዚህ ልክ በገባው በወጣው ቁጥር ተውኳችሁ ስላችሁ በሆነ ነገር እያደረጋችሁ ስሜን እያጠፋችሁ ነው። በምናገረው ነገር ደግሞ አታምኑኝም። ስለዚህ እንደዚህ አይነት መረጃ አመጣው አለች አይደለ? በመጀመሪያ እኮ ይላችሁ ነገር ከመፈለግ ከመጣላት ከመጋጨት መጀመሪያ ወይ አለመምጣት ወይ ከመጡ በኋላ ደግሞ ፈቃደኛ ሆኖ ለሚሰጠው ነገር ቦታ መስጠት አለብን። ሄርሜላም ስታደርገው የነበረው ያንን ነው። ምክንያቱም ጠርታታለች አይደለ? የጠራቻት ምክንያት ማወቅ አለባት። ምክንያቱም ካወቀች በኋላ ደግሞ ግራ ቀኙን ማየት አለባት፣ ልብ ማለት አለባት፣ መረዳት አለባት። ግን እነዛን ነገሮች በጠቅላላ ስታደርግ አልነበረም። በቃ ለነገሮቹ ተቃራኒ ነበር ስትሆን የነበረው፣ ስትቃወማት ነበረ አውቃ እንዳደረገች። አሁንም ድረስ ነገሮችን የምታደርገው አውቃ እንደሆነ ነው እየተናገረች ያለችው። በአይኗ ያየችውንም እየካደች ነው። በቃ የተደረገው ነገር በጠቅላላ ሩታ እንዳለችበት ታምናለች እስካሁን ድረስ ማለት ነው። ሩታ ለምን በዚህ ጥግ በዚህ ልክ ለምን እንደምትፈራት ለምን ለነገሮች ቦታ ሰጥታ ለመረዳት እንደማትፈልግ ግራ ነው የሚገባኝ። ቆይ እሺ አሁን ይህን ስላደረግሽ እሷን እንደዚህ ስላልሻት ውሰጂው አያገባኝም ምን ያልፈልገውን ከፈለሽ ቀቅለሽ ቢዩ ምናምን ቅበጥስ ምናምን ከማለት ይልቅ በቃ ያዩትን አይቻለሁ፣ ከተመቸሽ ተመችቶኛል፣ በቃ ልክ ነው፣ እንደዚህ ነገር ላድርግ፣ ላስተካክል፣ ቼክ ላድርገው፣ ሌው ምናምን ይባላል። ካልተመቸሽ ደግሞ ጥሩ መሄድ ነው አይደለ? ምንድነው እዚህ ጋር አፍላፊ የሚያስከፍትሽ? ስርዓት በሌለው መንገድ የሚያነጋግርሽ ለምንድነው? አንቺ ለነገሮች ሁላ በተበላሸና በሚያስጠላ ነገር ሸፋፍለሽ የምታልፊያቸው?
ለምንድነው ለራስሽ ክብር የማይኖርሽ? ለራስሽ ክብር ከሌለሽ እኮ ሌሎቹን ማክበር አለብሽ። ሌሎቹ እንዲያከብርሽ፣ ሌሎቹ ለምትወጁ ነገር ለምትፈልጊው ነገር እኮ ክብር እንዲሰጡልሽ የምትፈልጊ ከሆነ አንቺ መጀመሪያ ሌሎቹን ማክበር አለብሽ። ፍቅር ብትሆኑ ይሄን ተንገብግበሽ ነበር፣ ተቃጠለሽ ነበር። ምክንያቱም ትጋፈጥሻለች፣ ትሰድብሻለች፣ ታሟናጭቅሻለች እንደምትፈልገው ስለምታወራሽ ማለት ነው። ሩታ ግን እዚህ ጋር አክብራ ለነገሮች ግንዛቤ እንዲኖርሽ፣ እንድትስተካከይ፣ እንድታስቢ ነገሮቹን አብሰትሽ እንድታያቸው እየሆኑ ያሉት ነገሮች በሷ ፍላጎት ሳይሆን በአብርሽ ፍላጎት ነገሮቹ እየተከናወኑ እንደሆነ በግልጽ ስለምታሳይሽ፣ ስለምትነግርሽ ማዳመጥ ስለማትፈልጊና ይሄ ነገር ስለሚያናድድሽ፣ ስለሚያባሳጭሽ ሩታ የሚለው ስም በቃ አእምሮሽ ላይ የቃጨለ ነገሮችን እያበላሸብሽ እንደሆነ እያስብሽ ነው እንደዚህ የምትሆኙ። ሌላ እኮ ምንም የለም። አሁን ያለችሽ እሷ ይህንን ነው አይደለ? በቃ ይህን መረጃ ይዤ መጥቻለሁ። ከዚህ በኋላ ይህን መረጃ ሊጠቅምሽም ይችላል፣ ላይጠቅምሽም ይችላል። ከዚህ በኋላ ግን በሚፈጠረው ነገር ሁላ አለማመን ማመን መብትሽ ነው። ግን ከዚህ በኋላ እኔ በአብርሽ በሚያደርጋቸው ነገሮች በጠቅላላ እጄ የለበትም ነው ያለችው። እሺ ከዚህ የበለጠ ምን ታደርግላችሁ ነው? እኔ ግራ ገባኝ። መረጃ እውነት የሚሆን ውሸት የሚሆን ማረጋገጥ ትችላላችሁ፣ ማየት ትችላላችሁ፣ ማገናዘብ ትችላላችሁ አይደል እንዴ? ጭንቅላቱ የሚሰራ ሰው፣ ማገናዘብ የሚችል ሰው፣ ነገሮችን በጭፍን የማያይ ሰው ከሆነ እኮ ይሄ ነገር ለሱ ቀላል እኮ ነው። ሄርሜላ ግን ተንኮለች። በቃ ሄርሜላ አሁንም አብርሽን ታፈቅሯለች፣ ትወዷለች። ማጣት አልፈልግም፣ ከእሷ ጋር እንዲሆን ነው የምትፈልገው። እንደዚህ በቃ ራቁት ለራቁት ሆነው እኮ ሴክስ ሲያደርጉ ብታይ ራሱ ታምነዋለች አብርሽ። እሱ አይደለም መድኃኒት ተደርጎብኝ ነው እንደሚለው በቃ እሷም ታምነዋለች። አሁንም ያየችውን ነገር አምኛለሁ፣ በቃ ከዚህ የበለጠ መረጃ አይሆነኝም። አንቺ ያመጣሽው መረጃ ለእኔ ምንም እንትን አይሰጠኝም። ግን ምን ትያለሽ? ሄርሜላ ነች አብርሽ ቆሞ እንዳይሄድ እሷ ነች ነገር የምትፈልገው፣ እሷ ነች ወደ እሱ እንዲመጣ የምትፈልገው ምናምን ለምትዩ መልስ ነው እሷ ይዛልሽ የመጣችው። ስለዚህ በስርዓት ነገሮችን ማስተካከልና ማውራት እየቻለሽ እንዲህ በንቀትና በማይሆን ግልፍተኝነትና ስርዓት በሌለው ነገር ማውራት ልክ አይደለም። መጨረሻሽም አላማርም። አውርተሽም ግን ማለት ነው ሁልጊዜ ሩታ ለምን እንደምናውና ታውቂያለሽ፣ ላመነችበት ነገር ትቆማለች። አትወላውልም፣ አትልመጠመጥም። ቀጥ ብላ ነው የምትሄደው። አሁንም ያረግሽውን አየሽው አንቺ መጨረሻ ላይ በፈለገበት ሰዓት ይመጣል፣ በፈለገበት ሰዓት ያገኝሻል። ሲደብረው የሆነ ነገር በቃ መዝናናት ሲፈልግ አንቺ ጋር መጥቶ እንዲዝናና ስለምትፈልጊ አሁንም ይዞሽ እጅሽን ይዞ ነው ሄደው። ከዚህ የበለጠሽ ምን ማስተማመኛ ትስጥሽ? ጎተተችሽ፣ ተይው አትሄዱ ምናምን አለችሽ፣ ለእኔ ተይልኝ አለችሽ። እዚህ ጋር እሱ ጎትቶሽ ሲሄድ ዝም ብለሽ ተከታይሽ ትይዣለሽ እንደ ጭራ እንደ ዕቃ አሻንጉሊት። እንኳን እኮ ክብር አለው እንዴ! ለራስሽ ክብር አትጨነቂም እንዴ? ተወኝ ካልሽ አልፈልገውም፣ ያንን ቪዲዮ ካየ በኋላ ለራሴ መኖር እንዳለብኝ ወስኛለሁ፣ ትቻለሁ አልሽ አይደለም? ይህን እምነትሽን ታዲያ ለምን ፊት ለፊት አታሳየኝም? እንዲህ ሲጎትትሽ ዝም ብለሽ ተከተለሽ እየሄድሽ በቃ አንቺን ያገኝሻል፣ ወይ ደግሞ በስልክ ስንት ሌሊቱ ሙሉ ያወራሻል። ከዛ በቃ ያሳምንሻል። ተመልሰሽ እዛው ነሽ። እንደ ክመልሽን ወደኋላ ሸርተት ያለሽ ማምለጫ መንገድ ስታጪ ደግሞ በስድብና በሌሎች ነገር ሸፋፍነሽ ታልፊያለሽ። እዚህ ጋር እኮ ይህ ህይወት ነው የተያዘው፣ ኑሮ ነው። እቃቃ ጨዋታ እኮ አይደለም፣ ቀልድ አይደለም። እዚህ ጋር እኮ ሩታ እኮ ልጅ አላት እንዴ! ሰውዬው እኮ የልጇ አባት ነው። ስለዚህ እንድትጎዳ እኮ አትፈልግም፣ በደል እንዲደርስበት አትፈልግም። ግን የሆነ ነገር ሲደርስበት አጥፍቶም ከሴት ጋር ተኝቶም የሆነ ነገርም አድርጎ ዞሮ መጥቶ እሷን ስለሚናገራት እናንተ ደግሞ ይህን ነገር እሷ ነች ያረገችው፣ እሷ ኤፊ ፍቅር በአንድ ላይ ሆኖ ነው ያረጉት ትላላችሁ። ሁላችሁም እናንተ ብቻ አይደላችሁም፣ በዙሪያችሁ ያሉ ሰዎች ሁላ አንድ አይነት አስተሳሰብ ነው ያላችሁ። ከአንድ እናት የወጣ እንኳን እንደዚህ አያስብም እኮ። ምን አለ አንዳችሁ እንኳን የተሻለ አስተሳሰብ የተሻለ አመለካከት ቢኖራችሁ። ሁላችሁም ነገሩን መደፍደፍ፣ ማበላሸት፣ ማጨማለቅ፣ ነገሩን ለማጥራት የምትሄዱበት መንገድ ሁልጊዜ የተስተካከለ አይደለም። አሁንም ነገሮችን ማስተካከል እየቻልሽ በቃ አለማመን መብትሽ እኮ ነው። ግን ምን አለ እዚህ ጥግ ድረስ ወርዶ መሰዳደብ?
ሩታዬም ከሷ ጋር ለምን እንደዚህ ይሄን ያልጠግ ድረስ ወሬት ትሰዳደቢያለሽ? እነሱ በቃ አሁን የሚፈልጉት ከአንቺ የሆነ ነጥብ ማስያዝ ነው። የሆነ ተንኮል ነው የሚፈልጉት። በቃ ስምሽን ሊያጠለሽ ሊያጠፋ የሚፈልግ አንቺም እንዳጠፋሽ እንዲታሰብ ለስከዛሬ ተንኮል ነገሮች በጠቅላላ አንቺ እንዳለሽበት እንዲታሰብ ነው እያደረጉ ያሉት። አንቺ ያመንሽበትን ነገር ልታሳያቸው እንደ ሰው አክበረሽ ጠርተሻቸዋል። በቃ እነሱ ላይ ድንጋይ ላይ ውሃ እንደማፈሰስ ነው ሁሌም ማለት ነው። የሚነገራቸውን አይቀበሉም፣ የሚያዩትን ይክዳሉ። ስለዚህ እሺ አሁን እሷ ያደረገችውን አድርጋለች። በቃ መረጃውን እኮ ወይ መቀበል ነው ወይ አለመቀበል ነው። ሌላ አተካራ ውስጥ ገብቶ ሌላ ቃላትን መስርቶ ሌላ ወሬ ከማውራት ማለት ነው። በጣም ትፈሪያታለሽ፣ በጣም ማለት ነው። ቦቅቧቃ ስለሆንሽ ነው፣ አቋም ስለሌለሽ፣ ፈሪ ስለሆንሽ፣ በራስ መተማመን ስለሌለሽ፣ ሌባ ስለሆንሽ፣ ሰርቀሽ ስለሆነ አብርሽ ጋር እያሉሽ ስለሆነ ሩታ የምትናገርሽን ነገሮች በጠቅላላ ክብረ ነክ ንግግሮች ነው የምትናገሪያት። እሱም እንደዛ ስለሚያደርግ ማለት ነው። መቼም ያው ባለቤቱ የናቀው ነው አይደለ እንደዚህ የሚለው። እሱ ቢያከብራት እሱ ቢወዳት እሷ እንደምትፈልገው እሷ ለልጁ እንደምትፈልገው ቢያቅና ቢያከብር ኖሮ ይሄ ነገር አይፈጠርም ነበር። እሱ ናቃት። እሱ እንደዚህ ሲያረጋት ሁላችሁም ተነስታችሁ ዛሬ ልትሰድቧት፣ ልትተርቧት፣ ክፉ ነገር ልትናገሯት ትነሳሳላችሁ። እስቲ መጀመሪያ ራሳችሁን ቼክ አድርጉ። የት ነው የቆማችሁበት መንገድ? ትላንት ቤትሽ መጣ፣ ዛሬ እንግዲህ ያለሽበት ድረስ መጣ። አንቺን ለማሳመን ምን እንዳስነቃሽ አላውቅም። ምንድን ነው የተለየ? አብርሽ ምን አድርጎልሽ ነው ይህን ያህል ድረስ እንዴ? እምነት እንዳለው ልታምኙ አትችይም ነው ወይስ እንደዚህ አይነት ነገርም ተጀመረ እንዴ? በዚህ ልክ የሚሰጠንን መረጃ ማመን ወይ ያለማመን እኮ መብት ነው። ግን በዚህ ልክ በቃ የሙጥኝ አለቅም እንዴ? አንገቴ ላይ ቢላ ቢደቀን መሳሪያ መትረየስ ቢንጣጣ ሚሳኤል ቢተኮስ ኒኩለር ቢፈረዳ እያልሽ እኮ ነው እንዴ? ለሀገር ራሱ እንደዚህ አይኮንም እኮ እንዴ? የሆነ ለዛና ስርዓት አለው ነገሮችን የምናከናውንበት የምናወራበት። ህይወትም ከሆነ ፍቅርም ከሆነ ትዕግስትም ከሆነ በዚህ ልክ አይወራም። ራሳችንን ዞር አድርገን በማይሆን ነገር አጠልሽተን ሳይሆን እስቲ መጀመሪያ አብርሽ አክብሮት ቢኖርሽ ለአብርሽ ፍቅር ቢኖርሽ በዙሪያ ያሉትን ሰዎች ማክበር ትችይ ነበር። ዝም ብለሽ እንዳገኘሽው ማዋረድ ወይም ፍቅር እንዳደረገቻችሁ አያችሁ አይደለ? እንደ ፍቅር አይነት ሰው ነው የምትፈልጉት እናንተ። ኮስተር ብሎ የሚያናግራችሁ ሂድ ከዚህ ሂጂ ከዚህ ምናምን የሚላችሁ አታልቅሽ አታለቃቅሽ ምናምን የሚላችሁ ነው የምትፈልጉት። በክብር የሚያወራችሁ አትፈልጉ። ፍቅር በእውነት አንቺ በደንብ ነው ያወቅሻቸው፣ በደንብ ገብቶሻል። ያው ሩታም ቢሆን ሳይገባት ቀርቶ ሳይሆን ነገሮቹን በሰላማዊ መንገድ ልፍታ፣ ሌላ መንገድ አልሂድ፣ እነሱ በሄዱበት ሳይሆን እኔ በራሴ እምነትና በራሴ አቋም ነገሮችን ላስተካከል ብላ ስላሰበች ነው እንጂ ከሷ የበለጠ እናንተን እንደዚህ ማድረግ አላቃታትም። አንቺ ከብት እንትነሽ እንዴ ሲጠሩሽ ዝም ብለሽ የምትመጪው? በቃ ዳኒም ቢሆን የሚሰጡ መረጃ ዝም ብለህ አትቀበል፣ አትይላቸው። እነሱ በቃ እኔና እሷን ለማራራቅ ለማጣላት ነው። እናንተ በጣም ፍቅር አላችሁ፣ ተፋቅራችሁ እየኖራችሁ ነው። ህይወታችሁን በተደላደለ ሁልጊዜ ነው የምትደነግጡት፣ ሁልጊዜ ነው የምትፈሩት። መውጫ መግቢያችሁን እንኳን ለምሳሌ ስትወጣ የሆነ ሱቅ ላይ እንኳን የሆነ ብድር ካለብን መንገድ እንደምትቀይሰው ሩታ በዚህ ተመጣውን ሩታ በዚህ ጋር እናገኛት ይሆን ሩታ ዛሬ በዚህ ታልፍ ይሆን ምናምን ብላችሁ መንገድ የምትቀይሱ ነው የሚመስለኝ። ምክንያቱም የተሰረቀ ነገር እየኖራችሁ ስለሆነ ማለት ነው። በቃ አልፈልግም ማለች፣ ወደ ህይወታችሁ አልደርስም ማለች። ወደ ህይወቴ ግን እንዳደርሱብኝ አሁን እስከ ዛሬ ስሜን እያጠፋችሁ ነው። ለነገሮች ሁላ እኔ እያረኩ እንደሆነ እምነት አላችሁ። ስለዚህ እኔ እዚህ ውስጥ የለሁም ብላ ነው አይደለ? እንደ ማስረጃም ሊሆናችሁ የሚችል ነገር ይዛላችሁ የመጣችሁ። ግን በቃ ሙልጭልጭ ማለት ትወዳላችሁ። ሌብነት ስለሆነ የለመዳችሁት ከዚህም ከዛም ትባላላችሁ። ዳኒም ቢሆን ማለት ነው። ሩታዬ እንዳታምኙ፣ ይሄ አታምኙ። እናውቃለን፣ ታውቂዋለሽ። እንዴ ግልብጥ ባንዴ ሽክርክርክር እንዴ አዙሪት እንዳለበት ሰው ዝም ብሎ ይዞራል፣ ይሽከረከራል። እንዴ አሁን ደግሞ ምን የአብርሽ የጡረታ ክፍያ አንሶብ ሩታ እንድጨምርልህ ነው?
በጣም ሩታን አምነህ አብርሃምን ካድከው። ዛሬ በጣም ለሩታ አስበህ ተጨንቀህ ሩታ ያደረገችው ነገር እውነት ነው አምነህበት አይደል? ብታምንበት እኔ መጽሐፍ ቅዱስ ይዘውላ ብትምል እኔ አላምነን። ምክንያቱም አንተ አንድ ቀን እውነት ያለው ነገር ተናግረህ አታውቅም። ሁልጊዜም ጥገኝነት ነው ያለ፣ ከዚህም ከግራም ቀኛ ማምታታት። ምክንያቱም ከዚህ በፊት ሩታን ስታቆለጳጵሳት፣ ስታመሰግናት፣ ስታከብራት ነበር። ትላንትና ነው ከትላንት ወዳ ከአብርሽ ጋር ሆነ ምን ስትላት ነበረ? ዛሬ ደግሞ ሌላ ሶስተኛ ባህሪ። አንተ የሆነ ሰውኛ ባህሪ የለም? የራስ አቋም፣ የራስ አመለካከት፣ የራስ ህይወት። እስቲ የራስ ኑሮ እንዲኖር ራስን አዘጋጀው። ዝግጁ አይደለም መሰለኝ። እዚህ ውስጥ ሆኖ ለአብርሽ ጥገኛ ሆኖ የሆነ ሰው ደግሞ ሙልጭልጭ ብለ ደግሞ የሆነ ሰው የሆነ ነገር ሲጎልበት ወደዛ ሄደ ሙልጭልጭ ለማለት አትሞክር። እሺ ያንተ አሁን ፍላጎትና ይርክበት ያለው መንገድ እሺ እኛ በምን እንያዘው? ዳኒ ልክ ነው በዚህ ቦታ ብለን እንዴት እናረጋግጥልን? ምንም እኮ ማረጋገጫ የለም። ሁልጊዜ በቃ ከስር ሆኖ እሳት መጫር ነው፣ ነዳጅ መጨመር ነው እንጂ የተለየ የሰራው ነገር የለም። ዛሬም ሩታ አብርሽ ጋር ያላቸውን ነገሮች ሩታን አምነ አብርሽ ያየው አብርሽ ላከው የተባለው ቴክስት ምናምን ትተኸው በቃ አሁን ሄርሜላን አምናታል፣ ሩታን አምናታል። በቃ አሁን ከሩታ ጎን ነን ብለን እንመን። ኧረ በመድኃኒዓለም ምን መንገድ ላይ ነው ያላችሁት? እስቲ ራሳችሁን ፈትሹ። አብርሽ በጤና ነው ግን እውነት የቱ ጋር የታመምከው? ምንን የታመምከው? እስቲ ግልጽ አድርግልን። በጤናማ አይደለ የሁላ ነገር የምታደርገው እንዴ? በዚህ ልክ በተገኙበት ሁላ እየተገኘ ራስን ዝቅ ማድረግ ለምንድን ነው ሁላ ያስፈለገ? ለምንድን ነው ነገሮቹን ከጀርባ ጨርሰ ነገሮችን እዚህ ማስተካከል ያልቻልከው? አሁንም ራስ ላይ ነገር እየጫርክ ነው። ላረካቸው ነገሮች በጠቅላላ ክህደት እየፈጸምክ ነው። እኔ አላረኩም፣ እኔ አልተገኘሁበትም፣ እኔ ጤነኛ አልነበርኩም፣ ምን እንዳረጉብኝ አላውቅም፣ ምን እንዳበሉኝ አላውቅም፣ ምን እንዳጠጡኝ አላውቅም፣ እንዴት እዛ ቤት እንደወሰዱኝ አላውቅም፣ እንዴት እንደተኛው አላውቅም፣ እንዴት ልብሴን እንዳወለቅኩ አላውቅም። አርገውብኝ ነው። ይሄ ልክ አይደለም። እንዲህ ፈትሽ። እስኪደረግብ ድረስ አንተ የት ነህ? የትኛው መስመር ላይ ሆነ ነው የሁላ ጫናና የሁላ በደል የሚደርስብህ? ለምንድን ነው አንተ እንደ ኃጢአት እንደሚደረግብህ አንተ ንጹሕና እንደ ጻድቅ ሰው ራስን የምታየው? ለምንድን ነው ሌሎች ሰዎች ጋር እስቲ እናትና አባት ጋር ሂድ። በቃ እነሱ ጋር ነገሮችን አስተካክለ ለመምጣት ሞክር። እነሱ እንደዚህ ነገር ውስጥ ሲገቡ በምን አይነት መንገድ ነው የሚያልፉት? እነ ዳኒ እነ ቡዜ ምናምን አይጠቅሙም። በዙሪያ ያሉት የሚያጨበጭቡ ሰዎች አይጠቅሙም። የሚያከብር የሚወድ የሚያደንቅ ሰው እኮ ማለት ነው መጥፎ ባህሪንም ተው ማለት አለበት፣ ጥሩ ባህሪንም ጥሩ ነው ማለት አለበት። ግን የሆነ ማይሆን መስመር ውስጥም ስትገባ በለው ጎበዝ ይለዋል፣ ጥሩም ስትሆም ጥሩ ነው ይለዋል። ትናንት ከፍቅር ጋር የሆነ ነገር ስታረግስ እሷ ልታናግራት ስትሞክር የጀግና ወይ ደግሞ የቆፍጣና ሰው ንግግር አልነበረም ስትናገር የነበረው፣ ግን ግፋበት፣ ጀግና፣ በርታ ምናምን ስትሉት ነበረ። እነዚህ ሰዎች ናቸው እየገደሉ ያሉት። እንዴ ራስን ቼክ እንዳታደርግ ከአእምሮ ጋር እንዳትሆን። እንዴ አንተ ሳይካትሪስት ያስፈልጋል። ሳይካትሪስት ብቻ ሳይሆን ጸበልም እምነት ካለ ጸበልም ያስፈልጋል። በቃ የሆነ በቃ ራስን አዘጋጅተ አረጋግተ ነገሮችን አስተካክለ የምትመጣበት ጊዜ ያስፈልጋል። በዚህ ሁኔታ አንተ መቼም አትስተካከልም፣ ከአእምሮ ጋር አትሆንም፣ ጤነኛም አትሆንም፣ መልካም የሆነ የተስተካከሉ ኑሮም አትኖርም። እየሆነ ያለው ይሄ ነዋ። ከሁሉም ጋር እየተጋጨ ነው። ሩታን ደግሞ በጣም ማለት ነው ለሁሉም ነገሮች ኃላፊነት እንድትወስድ እየፈለግክ ነው። የሌለችበትን እሺ፣ ያልተገኘችበትን፣ ያልዋለችበትን ምን እሺ፣ የትኛውን እሺ ትቀበል? እኛስ የትኛው ልክ ነው ብለን እንመን? እያየን እሺ፣ አይናችን ያየውን ያልተደበቀውን ፊት ለፊት የተጋለጠውን ምን ብለን እሺ እንካድና አንተ ልክ ነህ እንበል? ሁሉም ነገር ተደርጎብኝ ነው እያልክ ነው። እሺ የትኛው ነው አንተ ትክክል የሆንከውና ትክክል ያልሆንከው? እሺ አንተ የሁላ ሲደረግብህ አንተ የትኛው አመለካከትና የትኛው ህይወት ውስጥ ሆነ ነው? ስትጠጣ ለከት የለም ዝም ብለህ ነው የምትጠጣው?
ሴት ስታገኝ በቃ ዝም ብለህ ነው ከሴቶች ጋር የምትገናኘው? አትመርጥም ወይ በስርዓት አታወራም ወይ ገደብ የለህም? በቃ ለእነዚህ ነገሮች እኮ ገደብ ከሰጠ ማንም እኮ አንተን ደፍሮ ይህን ነገር ሊያደርግብህ አይችልም። አንተ ስለፈቀድክ አንተ ስለፈለግክ ነው እንደዚህ አይነት ነገሮች እየሆኑ ያሉት። አብርሽ ጤነኛ ሰው ሊያደርገው የሚችለው ነገር አይደለም እያደረግህ ያለው። በእውነት ከአእምሮ እየወጣ ነው፣ በጣም እየተዋረድክ ነው። ውርደትን ከምትከናነብ ለምንድን ነው ግርማ ሞገስ የነበረውን ያንን ግርማ ሞገስ ለመመለስ አንተ ቆም ብለህ አስበህ ነገሮችን ማስተካከል ያልቻልከው? ለምንድን ነው በልበል የሚሉ ከኋላ የሚከተሉን ሰዎች እያስከተልክ እንደዚህ መስመር ውስጥ የምትገባው? አሁን ሄርሜላን ወሰድካት። አሁን መክረ ዘክረ እንግዲህ ጀንጀነ ምናምን ወደ ቀድሞ ልትመልሳት ነው። ሁልጊዜም ያንተን ምክር ስለምትሰማ ማለት ነው። አላመንኩም፣ ከዚህ በኋላ አልፈልግም፣ ርቅ ያለው ትላለች እንጂ መቼም አትርቅም። አርጋህባት ነው ወይስ አርጋብ ነው የማትራራቁት? እስቲ ንገሩን። ግን ሩታ የሆነ ነገር ስታደርግ አብርሽ ከእሷ ጋር አርቅ ሲል ከእሷ ጋር ሲሆን የሆነ ነገር አርጋበት ነው ትላላችሁ አይደል? እሺ አሁንስ ሄርሜላ አርጋበት ነው ወይስ አርጉባት ነው? ለዚህ ጥያቄ መልስ አላችሁ? ሩታም በቃ ተዋት በእናታችሁ። ልታረግ የምትፈልገውን ነገር በቃ እውነቱን እንዲወጣ እሷ ነፃ እንደሆነች ልታረግ ነው እየሞከረች ያለችው፣ ወይ ሌላ ነገር አልፈጠረችም። በቃ ስትነግራችሁ ስላላመናችሁ በድርጊት በተግባር ላሳያችሁ አለች። እንዴ መቀበል አለመቀበል እኮ መፍታችሁ ነው። ግን በዛ ልክ ደግሞ መውረድ የለባችሁ እንዴ። በዚህ ልክ ይኸውልሽ ሄርሜላ ሩታን የመናገር መብት የለሽም። ሩታ እኮ ይኸውልሽ አክብራሽ ነው ነገሮችን እንድትረጂ ለነገሮች ትኩረት እንድትሰጪ ቢገባሽም ባይገባሽም ለአንቺ የሚጠቅምሽ ነገር ነው ያደረገችው። ግን በዚህ ልክ እሷን ለመስደብ ለማዋረድ፣ ይሄ መዋረድ ነው እንጂ ማውረድ አይደለም። እሺ ሰው አክብሮ ሲጠራን ለጠራን ነገር መጀመሪያ መልካም መንገድ እንሄድና የማይሆን ነገር ከሆነ ይሄ ልክ አይደለም፣ ስለዚህ በቃ እኔ ባመንኩበት መንገድ ልሂድ ተውኝ ብሎ እኮ ይሄዳል። ዝም ብሎ የማይሆን ነገር አውጥቶ እንትን አይባልም። ለማንኛውም ተረጋጉ። አልተረጋጋችሁም፣ ከራሳችሁ ጋር አይደላችሁም። ፍቅር የሚባል እናንተ ጋር የለም። ፍቅርን እየኖራችሁት አይደለም። ፍቅር በዚህ ልክ የሚኖር አይደለም። የፍቅር ልኬታው እዚህ ጋር አይደለም። አታውቁትም። ፍቅር መች እንዲሆነ እስኪገባችሁ ድረስ መጀመሪያ እስቲ እናንተ ስለ ፍቅር እስኪገባችሁ ራሳችሁን አረጋግታችሁ ስለ ፍቅር አጥሩ። አለበለዚያ አይሆንም። ውድ ቤተሰቦቼ ለማንኛውም ስላናደዱኝና ምንም ደስ የሚል ነገር ስለሌለ ነው እንዲህ ያወራሁት። ለማንኛውም ክፉ ነገር ተናግሬ ከሆነ ይቅርታ። ውድ ቤተሰቦቼ እናንተ ያው ግራ ቀኙን ታያላችሁ፣ ታመዛዝናላችሁ። የሩታ ቤተሰቦች ሁላችሁም እኔ ባየሁበት መንገድ የተሻለ እንደሆናችሁ አይቻለሁ። ምክንያቱም ነገሮችን ትለያላችሁ። የትኛው ጠቃሚ ነው፣ የትኛው ጎጂ ነው፣ በየትኛው መስመር ስትሄዱ ሩታ ልክ ነች፣ ልክ አይደለችም፣ እኛም የምንለው እናንተም የምትለው ይሄ ነው። ስለዚህ ከእሷ እንዲርቅ ሁላችንም እሷ ጎን መሆናችንን ማሳየት አለብን። ሩታ ወደፊት። ቤተሰቦቼ ቤቴን እየገባችሁ ሰብስክራይብ፣ ላይክና ሼራችሁን ማድረጋችሁን እንዳዘነጉ። እወዳችኋለሁ። እስከማገኛችሁ ትናፍቁኛላችሁ። ሰላም ነው።